ምን ሆነሽ ነው? ምንድን ነው? ውጣልኝ! ጃፌ እንደ ነገር ውጣልኝ! ኧረ አደይ ተረጋጊ። ውጣልኝ! ውጣ! አደይ ይኸውልሽ፣ ወይ ላስረዳሽ። ምንድን ነው? አደይ አሁንም ፈተናዋ እንደቀጠለ ነው። በተኛችበት ዴቭ መጥቶ ስሟታል። ታዲያ እሷም በድንጋጤ ልቀቀኝ ባክህን፣ ጫፌን እንዳትነካኝ በማለት እየጮኸች ነበረ። ጩኸታቸውን ሰምተው ሊዲያና ፍቅር ወደ ክፍሏ ተከስተው ነበር። ታዲያ ፍቅርም የቅናት ስሜት ስለተሰማት ከዴቭ ጫፍ እንዳትደርሽ ብዬሽ ነበር እኮ እያለች ጉሮሯዋን አንቃታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአደይ ድራማ በክፍል 25 ተከስተናል። በባለፈው ክፍል ፍቅር ዴቭን አፍቅረው ነበረ። ታዲያ ፍቅሯን ሳይቀበላት ቀርቶ በጥፊ እንዳጮላትና ደረጃ ላይ እንደወደቀች ነበር ፕሮግራሙ ያለቀው። ታዲያ ዛሬ እግሬ እግሬ እያለች እየተቅለበለበች ትገኛለች። አደይ ልትረዳት እየፈለገች ሳለ ዞር በይልኝ እያለቻት ነው። ዴቭንም እንደዚሁ አንተ እኮ ሁሌም እንደገፈተርከኝና እንዳቆሰልከኝ ነው፣ ዛሬ ነው እንዴት ትዝ ያለህ እያለችው ነው። ታዲያ ዴቭም ይቅርታ ፍቅር፣ እኔም ሆን ብዬ አይደለም እንደዚህ ያደረግኩት እያላት ነው። ዛሬ ስቆስል ነው እንዴት ትዝ ያለህ፣ አንተ እኮ ሁል ጊዜ ልቤን እንዳደማ ሆነው እያለችው ነው። ከዛም እግሯን አስተካክላ መተኛት እንዳለባት እየነገራት ነበር። ሊዲያ ለዴቭ ስልክ በመደወል አደይን እህትሽ እዚህ ከኤላ ጋር ተጋድማልሻለች ብለህ ንገራት እያለችው ነው። ታዲያ ዴቭም ወደ ኩሽና በመሄድ አደይን እንኳን ደሳለሽ እህትሽ ኤላ ጋ ናት በማለት ይነግራታል። ታዲያ አደይም ትደሰትና አሁን ልብ ያረፈ በማለት ትነግረዋለች። ከዛም ያንቺ ልብ ሲያርፍ እኔ ግን አንቺን ሲያይ የበለጠ የልብ ምቴን ይጨምራል ይላታል። አደይም ፍቅርን ከምንጊዜውም በላይ አሁን እንክብካቤ ልትሰጣትና ልትቀርባት ይገባል እያለችው ነው። ታዲያ ፍቅርን እንደማይወዳትና ምንም አይነት የፍቅር ስሜት እንደሌለው እየነገራት ነበረ። ከዛም ያ ንጉሱ የሚባል የፍቅር ጥያቄ አቅርቦልሽ ለምንድን ነው ያልተቀበልሽው እያለ እየጠየቃት ነው። ከዛም እኔም የራሴ ምክንያት አለኝ አለችው። ዴቭም እኔም ፍቅርን የማልቀበልበት የራሴ ምክንያት አለኝ አላት። አደይም ቀጠለች። ለእኔ የምታደርገውን እንክብካቤና ፍቅር ለእሷ ትንሹን እንኳን ብታደርገው ነገሮች ይቀየራሉ አለችው። ዴቭም ታዲያ የፍቅር ጸባይ አስቸጋሪ እንደሆነና እንደማትመቸው እየነገራት ነበረ። አደይም ከኔም ከባርጎትም አንተ ይልቅ ቀርበህ ሁኔታዋን መረዳት ብትችል ነገሮችን መቀየር ትችላለህ፣ እባክህን ከፈጣሪ ታገኘዋለህ፣ የምትወደኝ ከሆነ ይህንን አድርግ በማለት ትነግረዋለች። ዴቭም በቃ አንቺ ወደ ኤላ ቤት ሂጂ፣ እኔ ደግሞ እስኪ ልውጣ ብሏት ትቷት ይሄዳል። ሊዲያ ብርሃኔን በንቀት ማን ነበር ስምሽ በማለት ትጠይቃታለች። ብርሃኔ ይባላለው አለች። ከዛም እሺ ብርሃኔ ምን መሆን ነው የምትፈልጊው ይላታል ኤላ። ምን አይነት ጥያቄ ነው የምትጠይቃት? ያው እንደ እህቷ ሰርቫንት ነዋ የምትሆነው በማለት ትመልሳለች። ብርሃኔም ቀጠለች። እህቴ የቤት ሰራተኛ ብቻ አይደለችም፣ ለእናቴ ጧሪ፣ ለእህቷ ብርሃን፣ ብቻ ለሰዎች ብዙ መልካም ነገር የምታስብ ጎበዝና ታታሪ ናት በማለት ትመልሳለች። ታዲያ በብርሃን መልስ የተደሰተው ኤላ አደይን የገለሽበት ነገር በጣም አስደስቶኛል ይላታል። በብርሃን መልስ የተናደደችው ሊዲያ ግን ምን ብትከፍልሽ ነው እንደዚህ ያቆለባበሻት? እኔ እኮ አደይን ባላውቃት ይገርሜ ነበር በማለት ትመልሳለች። ታዲያ ኤላም ሊዲያን ምግብ አቅርባ እንዲበሉ ቢያዛትም ቦታ ተቀያየርን እንዴ እሷ ተቀምጣ እኔን ለምን ታዘኛለህ በማለት በቁጣ ትመልሳለች። ብርሃኔም እውነቷን ነው ሊዲያ፣ እኔ መነሳት ይኖርብኛል አለች። ኤላ አንቺ ስላመመሽ እኔ እነሳለሁ ብሎ ተነሳ። ወደ ኤላም ብርሃኔን ለማስታጠብ ተጎንብሶ ሳለ ምን እያደረክ ነው? ልታስታጥባት ባልሆነ እያለች ንቃት ስላለባት እየተናገረች ነበረ። ትሰሚኛለሽ? አንቺና እሷን የሚለያያችሁ የገንዘብ ጉዳይ እንጂ እሷም እንዳንቺ ሰው ናት። ንቀትሽን በልክ አድርገው አላት። ሊዲያም ወይኔ ሊዲያ እያስታጠባት አይደል እንዴ በማለት በንዴት ትታ ትወጣለች። አደይ የፍቅርን እግር እያሸች ባለችበት ሰዓት ለምን ለባርኮት ደውለሽ አልነገርሽውም እያለቻት ነው። ከዛም የኔ ስልክ ካርድ ስለሌለው ለዴቭ ነግሬዋለሁ አለች። ደግሞ ወንድምሽ እኮ ይወድሻል፣ ዴቭስ አይወደኝም እንዴ በማለት ፍቅርም ጥያቄዋን ታስከትላለች። ይወድሻል፣ እንደዚህ ስለሆንሽ በጣም ነው የተጨናነቀው እያለቻት ነበር። ከዛም ብርሃኔ ከኤላ ጋር እንደሆነችና ከእሷ መሄድ እንደምትፈልግ እያስፈቀደቻት ነበረ። ምን ትሰራለች ከኤላ ጋር አለች ፍቅርም። ከዛም እዚህ መምጣት ስለማትችል ስላመማት እኔ መሄድ ይኖርብኛል አለች አደይም። ደፋር ነሽ፣ እዚህ ልታመጫት ፈልገሽ ነበረ፣ እዚህ ቁጭ ብለሽ ምን ትሰራለሽ እኔ ጋር ተነሽ በማለት ከተቀመጠችበት እንድትነሳ ታደርጋታለች።
እዛው ሶፋ ላይ እንደተኛች ዴቭ ይመጣና እንዴት ሆንሽ ይላታል። ና ካጠገቤ የተቀመጥ እግሬን ምሸኝ እያመመኝ ነው ትለዋለች። ከዛም አደይስ ይላታል። አደይ ከኤላ ጋር ሄዳለች፣ ፍቅር ይዟታል። እንዴት ተኳኩላ እንደሄደች ልነግርህ አልችልም በማለት ትነግረዋለች። ከዛም ሁለታቸውን ለማስጠመድ እያደረገች ያለችውን ጥረት ገብቶት ስለነበረ ፍቅር እህቷ እዛ ስለሆነች እህቷን ለማየት ነው እንጂ አደይ ከኤላ ፍቅር የለባትም በማለት ይነግራታል። ታዲያ እግሯን እያሸላት ሳለ አየህ አይደለ ዴቭ፣ እኔ እናንተ ብቻ ስንሆን ያለው ሰላም ይኸው ለዚህ ሁሉ ምክንያት አደይ ናት ትለዋለች። አደይ በጣም መልካም ልጅ ናት፣ ለአንቺም ታስብልሻለች። የእሷን ጸባይ ብታውቂ የተናገርሽ ሁሉ ይቆጭሻል ይላታል። እያስመሰለች ነው አለች ፍቅርም። ታዲያ ዴቭም ፍቅር ግን በዚህ ልክ ክፋት የምታስቡ ለምንድን ነው? አደይን ካልወደድሻት እኔንም ልትወጂኝ አትችይም አላት። እህት ታማለች የተባለችው ባርኮትም እየሮጠ በድንጋጤ ደረሰ። ከዛም ምን ሆነች ነው በማለት ወደ እሷ ይጠጋታል። ታዲያ ፍቅርም እንደታመመችና ለአባቱ መደወል እንዳለበት እየተናገረች ነበረ። ፍቅር እረታ ያታስመዘይ አሁን ደህና አልነበርሽ እንዴ ይላታል ዴቭም። ከዛም ይቻ አደይ እያለች ምን ሰላም አለ? በእሷ ምክንያት ነው እንደዚህ ሆንኩት አለች። ዴቭም እረቴ ፈጣሪሽን ፍሪ፣ አደይ ምንም አላደረገችሽም ይልና ያጋልጣታል። ታዲያ ሆስፒታል አልሄድሽም ይላታል ባርኮትም። ሆስፒታል መሄድ አልፈልግም አለችው። ባርኮትም አደይ የት ሄዳ ነው ብሎ ጥያቄውን ያስከትላል። ፍቅርም እኔ እንደዚህ ሆኜ እሷ ኤላ ጋ ብላ ሄደች ትታኝ አለች። ከዛም የማይገናኝ ነገር አትናገሬ አለ ባርኮትም። ዴቭም እንደዚሁ ይህ እኮ በጣም ቀላል ነገር ነው ስታካብድ ነው በማለት እያጋልጣት ነበረ። ባርኮትም በቃ ደህና ከሆንሽ ወደ ስራዬ መመለስ ይኖርብኛል ይላል። ከዛም እኔ ነኝ አደይ እህታችሁ፣ እስኪ ሁላችሁም አደይ አደይ ነው የምትሉት፣ እኔ ግን ምን አድርጊያችሁ ነው በማለት በቁጣና በጩኸት ትናገራለች። ዴቭም ለአንቺ ክፋት የሚያስብ የለም፣ አንቺ ግን ለሰዎች መጥፎ ነገር ከማሰብ ተቆጠቢ ይላታል። ሊዲያ ብርሃኔ ከኤላ ቤት መተኛቷ በጣም እያበሳጫት ነው። እንዴት አድርጌ ከዛ ቤት ላስወጣት? ደግሞ እኮ ተቆጣኝ። ሊዲያ መረጋጋት አለብሽ። አሁን ሻወር ልውሰድና ልብሴን ልቀያየር እያለች ከራሷ ጋር እየተነጋገረች ነበር። አደይ ወደ ሱቅ በምትሄድበት ሰዓት ከአጋቿ ከንጉስ ጋር ተገጣጥማለች። ታዲያ ሊያስረዳት እየሞከረ ነበረ። የኔ ሀሳብ አይደለም የዛች ሰይጣን የፍቅር ነው ይላታል። እንደዛ ካሰቃየኝ በኋላ አሁን ልታስረዳኝ ልትሞክር ነው። ብቻ የማታርፍ ከሆነ በፖሊስ ነው ማሲዝ ብላ በጥፊ መታው ትሄዳለች። ኤላ የምግብ ባለሙያ እንደሆነች እያደነቃት ከቆየ በኋላ ከዛም ከእህትሽ ጋር ተመካክራቸው ምግብ ቤት ብትከፍቱ ያዋጣቸዋል፣ ምክንያቱም እህትሽም ባለሙያ ናት ካላት በኋላ ከዛም እኔ ግን እዛ ቤት ተመልሼ አልሄድም፣ ያቺ ፍቅር የምትባል ልጅ እህቴ እንዴት ችላት እንደኖረች አላውቅም አለችው። ፍቅር ከድሮም ቢሆን ጸባይዋ እንደዚህ ነው፣ አንቺ እስከፈለግሽ ድረስ እዚህ መቆየት ትችያለሽ አላት ኤላም። ሊዲያ ከኤላ ጋር ያቀደችው እቅድ ስላልተሳካላት በጣም ተናዳን የተመለሰችው። ማን ያናደደሽ እያሏት ነው እነ ባርኮት። ፍቅርም ከአደይ ጋራ ሲሳሳሙ ደረስሽባቸው እንዴ አለቻት። ከዛም አይ ብርሃኔ ናታ፣ ብርሃኔ ደህና ናት አለ ባርኮትም። ከዛም የተኛችበት ምክንያት ምን እንደሆነ እየጠየቀቻት ሳለ ደረጃ ላይ ወድቃ እንደተሰበረች እየነገራት ነበረ ዴቭ ግን እንዴት አይነት ወሬ አምልጦኛል ይህንን ነገር ሳትነግረኝ አለችው። ቲክቶክ ላይ ነበር የምለቃት፣ እንዴት በዚህ እድሜዋ ትወድቃለች? ለነገሩ ተንኩሎ ነው አዙሮ የጣላት እያለች ነበረ ሊዲያ። አደይ ሱቅ ደርሳ ስትመለስ ዳይመንድን አይተዋለች። ታዲያ ደመቀ ደህና ነህ ብላ ሰላምታ ከተቀያየረች በኋላ ስለ ፍቅር ይጠይቃታል። ተዋት እሷን፣ አንተን አገናኝቶ ህይወቴን አትርፎኝለ፣ ይልቁንስ አሁን አንተ ምን እየሰራህ ነው አለችው። እሱም ስራ እንደሌለውና አሁን ላይ የደበረው እንደሆነ ይነግራትና ይለያያሉ። አደይ አሁንም መንገድ ላይ ሳለች ኤላ ጋር ይገጣጠማሉ። ኤላም እህቱ ከሱ ጋር እንደሆነችና ደህና እንደሆነች ከነገራት በኋላ ከዛም የጠፋችበትን ምክንያት ሲጠይቃት ፍቅር ከፍተኛ የሆነ ጉዳት ደርሶባት እሷን እያስታመምኩ ነው አለችው። ከዛም የፍቅር ቤት የማይመቻቸው ከሆነ ከኤላ ጋር ሁለታቸውም እህታማቾቹ መኖር እንደሚችሉ እየነገራት ነበር። ባርኮት ወደ ስራ ቦታው ሊመለስ አስቦ አደይን አላገኛትም። አደይን ሳላገኛት ሊሄድ ነው ይሻለኛል እያለ ነው። ለምን እሷ ያለችበት አንሄድም፣ በዛውም ብርሃኔን እናገኛታለን ተባባሉ። ከዛም ዴቭ ከአደይ ከፍተኛ የሆነ ፍቅር እንደያዘውና እየቀረባት ሲሄድ እሷ እየራቀችው እንደሆነ ይነግረዋል። ባርኮትም የኔን እንዴት ብዬ ልንገርህ፣ ብቻ ሁለታችንም ጭንቅ ውስጥ ገብተናል እያለ በሀሳቡ ጭልጥ ብሏል። ለምንድን ነው ግን እንደዚህ እየሆነች አለችው አለ ዴቭም። ባርኮትም ምናልባትም እኮ እኛ የማናውቀው ያሳለፈችው የበፊት ታሪኳ ይሆናል
ታዲያ ዴቭም ምንድን ነው ማድረግ ያለብኝ አለ። እኔ ምን አውቃለሁ፣ ለማንኛውም ግን እስኪ እንሄድ ብለው ከተቀመጡበት ተነስተው ሄዱ። አደይ እህቷን ብርሃኔን አግኝታታለች። ታዲያ ችግር ከመፈጠሩ በፊት ወደ እናቴ መመለስ ይኖርብሻል እያለቻት ነው። እሺ ያችን ፍቅር ግን አይኗን ማየት አልፈልግም፣ ደግሞ እዚህ ኤላ እስከፈለግሽው ጊዜ ድረስ መቆየት ትችያለሽ ብሎኛል አለች። ከዛም እሺ በቃ ኤላ ከፈቀደ ነገሮችን እናመቻቻለን አለች አደይም። በዚህ ሁኔታ እያሉ ባርኮትና ዴቭ ይከሰታሉ። ሰላምታ ከተቀያየሩ በኋላ የት ሄደሽ ነው የት ጠፍተሽ ነው እያላት ነው ባርኮት። ታዲያ ብርሃኔም ፍቅር እንዳስወጣቻት ለመናገር እየፈለገች ሳለች አደይ ያስቁማታለች። ብርሃን በማለት ጮኸችባት። ፍቅር ምን አለ? ፍቅርማ ጥሩ ነገር ነበር ያደረገችው፣ ከቤት እንዳትወጣ አስጠንቅቃት ነበር፣ ነገር ግን እህቴ አልሰማቻትም ነበር በማለት ነገሩን ለማስቀየስ እየሞከረች ነበር አደይ። ታዲያ ሁኔታውን ጠንቅቆ የሚያውቀው ዴቭም ቅሬታ ተሰምቶታል። ምን ነው ቅር አለህሳ አለችው። የማይመስል ነገር እያወራሽ እኮ ነው አላት አደይ። ይልቁንስ ደግሞ እዚህ ኤላ ጋ እግር አብዝተሻል አላት። ይሄ የፍቅር ሀሳብ ነው ተሳሳትኩ እንዴ አለችው። ታዲያ ባርኮትም አንቺ ተሳስተሽ አታውቂም፣ ሁልጊዜም ትክክል ነሽ አላት። ዴቭም እንዴት ሰው ሆኖ አትሳሳችም ይባላል? ሰው ሆኖ የማይሳሳት አለ እንዴ? አዎ ትክክል ነህ፣ የተናገርከው እኔን ለማፍሸቅ ቢሆንም ሰው ግን እውነት ነው ይሳሳታል አለች አደይም። ኤላ ፍቅርን ለማየት ወደ እነ ፍቅር ቤት ተከስቷል። ከዛም ተጠንቀቂ፣ ሁለተኛ እንደዚህ አይነት አደጋ እንዳይደርስብሽ እያላት ነው። ሊዲያ አንገቷን ደፍታ ተቀምጣለች። ምን ነው ዛሬ ኤላን አላየሽውም እንዴ አለች። ኤላም ይቅርታ ይጠይቃታል። አይ ይቅርታ መጠየቅ አያስፈልግም አለች ሊዲያ። ይቅርታ የጠየቅኩት ጥፋት ስላጠፋው ሳይሆን የደበረሽ ስለመሰለኝ ነው አላት። ላም ጉዳት እንደደረሰብሽ አደይ ናት የነገረችኝ አላት። አደይ እኮ መልካም ሰው ስለሆነች ስለምትጨናነቅ ነው እንጂ እኔ እኮ ደህና ነኝ አለች። ከዛም ስለ አደይ ነው እንደዚህ እየተናገርሽ ያለሽ? ፍቅርም ስለ አደይ መልካምነት መናገር ፈልጋ ሳይሆን ሊዲያን ለማብሸቅ ስለፈለገች፣ ከዛም አዎ አደይ በጣም መልካም ልጅ ነች አለች። ኤላም እንደዛ ፊቷ ላይ ንገሪያትማ፣ አደይ ምን ይወጣላታል፣ በጣም መልካም ልጅ ነች አለ ኤላም። ለማንኛውም እኔ መሄድ ይኖርብኛል በማለት ኤላ በሚነሳበት ሰዓት ልሸኝህ አለችና ተከተለችው። ባርኮት አደይን አፍቅሯታል። ታዲያ የሆነ ጊዜ የፍቅር ጥያቄ እንዳቀረበላትና ሰው እንዴት እህቱን ያፈቅራል ብላ እንደገፈተረችው እያሰበ ነበር። ታዲያ በሀሳቡ ጭልጥ ብሎ ሳለ ባርኮት በማለት ትጠራዋለች። ወደ ስራ ቦታው መመለስ እንደሚፈልግና እሷም ራሷን መጠበቅ እንዳለባት አስጠንቅቋት ይወጣል። ሊዲያ ኤላን ተከትለው በር ድረስ ሄዳለች። ታዲያ መንገድ ላይ ዳይመንድ አይቷቸዋል። ከዛም በብርድ መገላለጥ ምን ያደርግልሻል፣ ቢያንስ እንኳን አሁን ብትለብሽ ምን አለ እያላት ነበር ኤላ። እኔ መች በረደኝ አልኩ፣ ለማንኛውም ግን መድረስን ደውልልኝ ብለዋለች። አደይ በተኛችበት ዴቭ እየሳማት ነበረ። ታዲያ ድንገት ስትነቃ ከተገባ ቁጭ ብሏል። ውጣልኝ ጫፌን እንዳትነከኝ እያለች በጩኸት ማሽራ ቅልጣለች። ጩኸቷን ሰምተው ሊዱና ፍቅር ተከስተዋል። ከዛም ወንድሜ አታደርገውም እያለች ነበረ። ፍቅርም እንደዚሁ ምን ታደርግልሃለች እያለች ነበር። በዚህ ሁኔታ እያሉ ሁላቸውም ሲወጡላት በሩን ቆልፋ መልሳ ትተኛለች። ኤላ በጨለማ እየተጓዘ ነው። ታዲያ ሳያስበው ከኋላው ዳይመንድ መጥቶ አንቆታል። ፍቅር ወደ አደይ ክፍል መጥታለች። ታዲያ አንቺ ማን ስለሆንሽ ነው ዴቭ ላይ የምትጮሂበት? ታዲያ አደይም ዴቭ ምን ሊያደርግ እንደሆነ አንቺ ራስሽ ተመልክተሸዋል፣ እኔ ፈልጌ እንዳላደረግኩት እያለች ነው። ዴቭ የኔ እንጂ ያንቺ አይደለም በማለት ጉሮሯን አንቀታለች። አደይ ክፍል 25 ይህን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የነበረኝ ፕሮግራም ይህን ይመስላል። አመሰግናለሁ።